ሳትቀር ስምሽን የምታጠፋው እናቷ ናት። ለእናቷ ደግሞ አንቺን ስትሰድብ ሰዎች እሷን ሲሳደቡ ጂጂ እየገባች የእናቷን ተሳዳቢ ብሎክ ታደርጋለች። ምክንያቱም እናቴ ልክ ልኳን እየነገረቻት ነው ጃኒን ብላ ስለምታምር። ገብቶሻል? ምን ታጫልሽ? ማየት ያለብሽ ምን አጣለሁ? ምን ታጫልሽ? ከነሱ ምንም አታጭ። ፕራይስሽን ስሪ። አንቺ ስትርመጠመጪ አዶኒም ይናቃል። ገብቶሻል? ዛሴት ፕራይስሽን ስሪ። ሌቭልሽ እስከምን ድረስ ሰዎች እዚህ ጋር ነው ቀይ መስመሬ ካለ ቀይ መስመሩ ያን የጃኒ ቀይ መስመር እኮ ይሄ ነው ይላሉ። አንቺ ባስተዋወቅሽው መንገድ ነው ሰዎች የሚቀርቡሽ። ቲንክቱ ይሄን ነገር በዚህ ነገር ላይ ስሪ። ሌላ ነገር ችግር የለው ምን እናጋገራለን። ይሄን ነገር ስሪ። ኦሬዲ አሁን እንደዚህ አይነት ነገር ውስጥ እየገባሽ ነው። አጽድቂው። በተለይ ከእንደዚህ አይነት ሰዎች ጋር በህይወትሽ ላይ ስሙን የሆነ ነገር የማይቀርፉ ምንም ማይሉ ሰዎች ምንም ነገር እንደዚህ ከሷ ጋር ታይተሽ እንደዚህ አይተሻት በር ዝጊባቸው። እንዳየሻቸው ራሱ እንዲያውቁ አይቼሻለሁ ግን ከናንተ ጋር መሆን አልፈልግም ብለ እንዳያውቀ ዝጋበት። ምን አባቱ ያመጣል? ፕራይስሽን ሌቭልሽ እንደዚህ ነው ማስከበር ያለብሽ። አዶኒ እንደዚህ ነው ራሱን እያስከበር ያለው። ታሽለመጥምጦ አይደለም። you need follow this ትእዛዝ ነው የሚያዝሽ። አይተሽዋል? ትእዛዝ ይሄን ሳይድና ፎሎ አድርግ። እኔን ነው ዛሬ የምፈልገው ነው የሚለው። ትእዛዝ ነው የሚያዘው። ያ የፈለገ ለምን አንድ ሰው አይታዘዝም? who cares? ከዛ በኋላ ይሄው ከሆነ ሌቭልሽ በዚሁ ግግም ካልሽ አይ እሱ በቃ ይሄ ነው ብሎ እያመኑ ይመጣሉ። ግን ዛሬ እንደዚህ ነገ እንደዚህ የተሸለመጠመጥሽ ዋጋሽን ከፍ ዝቅ ካረክሽ አንድ ቀን ዲስካውንት የምትሆኝ ቀን ይጠብቁሻል ማለት ነው። በተለይ ከዚች ልጅ ጋር በፍጹም እንዳትጫወች። በፍጹም ድንገት ሰው እንኳን ቢያስገባ ትተሻቸው ውጪ። ምንም የምታጭው ነገር የለም። ምንም አይደለም ጋይስ። ልክ አይደለም። ሃይ በክብር ነው በቃ ተጫውቱ ዘና በሉ ብላ ያወጣችሁ። ይሄን ሁላ ነው ልጁ ትሪፕል እያለውላ ተሰድባታለች። ትሪፕል እያለች ቅንቅናም፣ ልቃሚ፣ ንፍጣም፣ ድዳም። አንቺ ቤተሰብ መቼም አልፍላችሁ። በተለይ እኔ እዚህ ሚዲያ ላይ ያለ ያ ተብተብ አድርጉ ጋይስ። አንድ ጊዜ ስነሳ ቮይስ ብቻ እሺ መጣው ያ ፋሮሽ ፋራ ምናምን ትላለች። ሰው ነቃችሁ እየተማደርሹ መጀመሪያ ተማሩ ለራሳችሁ። ወይኔ መጣውልሽ ኢንቪቴሽን የላኩት መናገር ስለፈለኩ ነው። ኢንቪቴሽኑን አክሴፕት ያደረኩት ባይዘው ተማሩ አትባሉና ቢሉ እንደዚህ አድርጉ ስትባሉ ሄዳችሁ እንደዚህ ለማድረግ አትሯሯጡ። ለራሳችሁ ኑሮ ተሯሯጡ። መጀመሪያ ለራሳችሁ ኑሮ፣ ለራሳችሁ ጭንቅላት፣ ለራሳችሁ ኪስ ተሯሯጡ። አይቁጭ ይሄዳችሁ ይሄዱበት እንበ እያሉ ይሄዱ እንበ ደውልስ ረለን እኛስ ብንጣል ሂጂ ብንባል ሰርቶ የሚያበላ እውቀት አለን። ሰርቶ የሚያበላ አለን አንልም። እዚህ መጣ ግን አያስፈልግም። ከተጀመረ ደግሞ እዚህ እንዳትልኩልኝ። ማናችሁም ሰው የምትንቁ ከሆነ ኢንቪቴሽን እንዳትልኩልኝ። የራሳችሁ ኢንቪቴሽን ልካችሁ ነገር አትፈልጉ። እሺ፣ እዛው በንቀታችሁ እዛው ቀይስ ሁለት አንዳንድ አባጀማ ስሞ አሁን በአልቲ ምን ብትቀጣኝ ጥሩ ነው? እንደው ሳልነግረህማ አልወጣም ብዬ እኮ ነው። እግዚአብሔር እንዴ አጻፍ እዚህ ጸጉሯ ቢሊሌ እየሆነ ነው ጋይስ። ይሄ ቤቢ ሄር የሚባለው ራሱ እየታጨደ መጣ። ሳምሪን አይታችኋት ከሆነ የእውነት ቤቢ ሄሩ የሚባለው ራሱ እየታጨደ መጣ። አሸነፈም ተሸነፈም ውድድሩ ላይ ነበረ አርሰናል ይና
ፍራፍሬን ይብላ ላ የምቾት ሙድ የለሽም ነው ደክሞሻል? ላይ ሙድ አይደለም እንትን ጃኒን ሰድባ አልወጣላት ኤኒ ታይም እንደፈለገ ጢባ ጢቤ የምትጫወትባት ነው የመሰላት። ኤኒ ታይም እየሰደቧት ምን እያሉ ከዛን ለጌምና ለብር ስትፈልጋት ኤኒ ታይም አለች። ምክንያቱም በቃ እንደ ሊያ ነው የቆጠረቻት። ሊያ እናቷ ዝጋ አውቃ ምንም አማራጭ ስለሌላት ሊያ ቴኮ ምናምን ትላታለች። ሊያ መጣ ጂጂኮ ትላለች። ልጇ ግን ከውስጥ እያንዳንዱን ነገር ሄዳ ሊያን የሆነ ነገር ሊያስደርጋት ይችላል ብላ የምትሰማው ቪዲዮ ላይ ሁላ ሄዳ ሪፖስት የምታደርገው ታግ የምታደርገው እሷ ናት። ለምን ናቲ በመኪና አደጋ ሞተ ብላ ያኔ ጂጂ ሊያ የፖሰተችው ከዛ ጊዜ ጀምሮ ቂም አለባት። ልትገላት ሁላ በህይወትሽ መግደል የምትፈልጊው ማን ነው ብሎ ስጠይቋት ሊያ ነው የምትለው። ነግሬያት ነበር፣ እሷ ግን አልሰማችም። እና ከናቷ ጋር ፒስ ነኝ ከልጅየው ጋር አይነት ጨዋታ ይጫወታል። አንድ ቤት አለ እንደ በሞዴሬተር የሚጫወቱ ያው ይሄ ጨነቀለት በሚለው ይስተካከል፣ ችግር የለም። እንዴ አምጣሞኛል እንጂ ምን ሻምሽ ነው አሞኛል አለች። ጋይስ ለምን ልጁ ጌሙ ላይ ፎከስ እንዲሆን ምናምን ፈለገና ተሳድባ እንዲወጣላት እሺ ጃኒ አሞኛል አለችው። አያች ጋይስ ሉክት ተፍተብ ያርጋችሁ ኮፒ ሊንክ ጋይስ ቪዲዮ ሳሳያችሁ ረዚም ሰዓት እንትን እንዳይመጣብኝ ሪስትራክሽን። ያ አንድ ሰው ጋለሪ ሌላ የሚሞላ የለም ከኪዲ በስተቀር ይሄ ጂኒ ሻወር ሸሌ ሻወር የሚባለውን የሚሞላ ሰው ወይንም አንድ ሻርክ ይቀራል። አንድ ሻርክ ቴንክ ዩ እንትን ሳል አለብኝ ጋይስ። ለምን ልጁ አንተ ውጣ እንዳትለው ጨነቀው። ልጁም ደግሞ ጥሏት ወጣ ተብሎ ደግሞ እሱ ነገር ውስጥ እንዳይገባ ጨነቀው። ካብለ ካብረ የሚተያዩት አሁን ሳል አለብኝ አለች። እውነት ለዛ ነው ለካ በሻከረ ድምጽ ጃኒ የምትሳደቢ። እውነት ሽክር አለብን እኮ ድምጹ ሐሳብሽ ፎከቴ ሳለ ይባላል ባሪ ጉንፋን ሲቲ ምን እንደኔ አልገባኝም እኮ ሲቲ። እኔ አሁን ገና ነው ያስተዋልኩት። ያራዳት እኔ ጆን ራሱ አንደገል ልንገር ጆን ዳንኤል ዝም ብለህ ጨዋታን ተጫወት፣ ከእንደዚህ ድራማዎች ውስጥ ምናምን ውጣ። እነሱ ለአንተ ያገዙ መስሏቸው አንተን እዚህ ድራማ ሁሉ ቀን ዩዘርዬ ለምን ነው ግሪን ያልሞል እንትን ያላለው ያልበራው ጋይስ? ለምን ግሪን አልሞላ እንትን አላለ? ጋለሪ ሲሞላ እኮ ምን ነው ከለር ያሳያል። ግሪን ነው የሚባል የተለያየ ሰው ስለሞላው ነው። ሺት ኦኬ። አንድ ሰው ነው መሆን ያለበት አይደል? ግዴታ ወይ የጀመረ ሰው ነው መሙላት ያለበት። ኦኬ ባለፈው ሀጂ ጀምሮ ነበራል፣ እሱ መጨረስ ነበረበት። አሁን ደግሞ ራስሽ ዩዘር ነው መጨረሽ። እንትን አልሞላማ፣ ከለር አልሞላም። ቴንኪው ሺ ግን በጣም ቴንኪው። ያ ጋለሪ የሚያስጠላው ነው። አንድ ሰው ከጀመረ ያ ሰው ነው መጨረስ ያለበት። ያ ቴንኪው። ያ ያው ጆን ዳንኤል የምነግር ነገር እኔ የወዳጅ አስተያየት ብለህ ከኔ እንዳትጠብቅ። እንደ ጠላት ቁጠሬ፣ ግን አስተያየትም ስሰጥ ትክክል ለምሰጠው። እሺ ያ እኔ ችግር የለብኝም። ምን አይነት ትርምስምስ ነገር በውስጥ እየተካሄደብ እንደሆነ ስለተረዳው ለዛ ነው በእናንተ ላይ ያለኝን ቶፒክ ያቆምኩት። እሺ ለዛ ለምን ምን እያደረገ እንደሆነ አንተ ላይ አየውኝ ብዙ ነገሮች ስለተላኩልኝ አይ በእነሱ ማዕበል ውስጥ አልጎርፍም ብዬ ትቻለሁ ማለት ነው። በራስ ጊዜ ቶፒክ ካደረኩኝ አደረጋለሁ። የሆነ አካል ላይ ተደግፌ ምናምን ግን እንደዚህ አይነት ጨዋታ እኔ በጣም ይደብረኛል። እሺ ለዛ ነው። ግን አንድ ነገር ልንገርጆ እነ ጂጂ እኔ ለአንተ ቆሜልሃለውን ጨዋታ ነው የሚያስቡት። ገብቷል?
እኔ ላንተ ቆም ያለው አይነት ጨዋታ ነው የሚያስቡት ዩዘርዬ ቴንክ ዩ ያ እንደዚህ አይነት ጨዋታ ስለሆነ በዛ ሊያስሩ ይፈልጋሉ ያ ማለት ምንድነው ያረጋዋል እንድትያሰብክ እዛው ተወዝፈ እንድትቀመጥ ያረጋዋል ገብቷል ይሄ የእስር ቤቱም ትራማ ስላለ ያ ነገር ካይምሮ እንዳይጠፋ አድርገው ነው የሚያስቀምጡ እንደዚህ አይነት አይምሮስ ሊያስቀምጡ የሚችሉትን ሰዎች ትታቸው ኖርማል ጨዋታ ውስጥ ግባ እኔ በኔ በኩል በራሴ ጊዜ ካልጀመርኩ የሆኑ ሰዎች ላይ ተደግፌ ቶፒክ አላረገ እሺ የእውነት አላረገ ይሄ የጂጂ ፋሚሊ በተለይ ልንገር እኔ ካንተ ጋር ቆሜ የለ እያሉ እያስታወሱ የዛ መነገጃ ሊያረጉ ይፈልጋሉ አንድ ሰው ለመታወቅ ስራውን ይዞ ነው የሚታወቀው እንጂ ሰው ላይ ተደግፎ እንዳልሆነ አልገባቸውም ዘንድሮ ገብቷል አንተ ግን ሁሉ ቀን የዛ መታሰቢያ አድርገው ነው የሚያስቀምጡ በአሪፍ አራድዬ ማለለ ቀስ ብለ ሽልክ በል ከዛ ድባቡስ መውጣት ከፈለክ ጨዋታ ብቻ የሚፈልጉ ሰዎች ላይ ፎከስ ያንን ጊዜ የሚያስታውሱ ሰዎች እዛው ድባብ ላይ ዞረዛ ላይ እንድትቀመጥ ያን ነገር እንዳትረሳ የሚያረጉ ሰዎች ጋር ቀስ በቀስ ብትርቅ ጥሩ ነው ብዬ አስባለሁ ለምን እንዳትረሳው ዮኒም ለዚህ ደረጃ 1 አመት ከ4 ወር ያሳስረኛል ብለ አስበው አታውቅም ሲመጣ ራሱ አይደል ጂጂና ዮኒ አንድ አይነት ጭንቅላት ነው ያላቸው እንዳትረሳ አንድ አይነት አቋም አንድ አይነት እድሜ ላይ አንድ አይነት ጭንቅላት ነው ያላቸው መቼ ምን ነገር ውስጥ እንደሚከቱ አታውቅ ከብዙ ቶፒክ ሲበዛብህ እዛ ነገር ላይ ላይቭ ላይ መግባት ችግሩ ምንድነው ኤዲት የሚደረግ ነገር የለው ድንገት በመተናገራቸው ነገሮች ይቆጠርባል ምክንያቱም አንተ የሆነ ሂስቶሪ አለ የሆነ የተመዘገበ ነገር አለ በዛ ላይ ገደል እንዳይከቱ በጣም ተጠንቀቅ ይሆናል አንድ ሰው ፈርተ ከዛ ሰው ጋር ከምትኖር ተገላግለሱም ባለበት ቢኖር አይሻልም ገብቷል እነሱ በአሁን ታይም የሚያወሩት ቶፒክ የላቸውም ጌም ልጫወት ቢባል ምንም ፊት የላቸውም ያላቸው እድል ምንድነው ያለፈም ሆነ የነበረም ቶፒክን እዛ ቦታ ላይ ፍሪዝ አድርጎ ያን ነገር በመደጋገም የሆነ የለም ላይቭ ላይ ሲገቡ የሚያወሩትን ሰዓት ጊዜ ማስቆጠር ነው የሚፈልጉት ገብቷል በዛ ላይ ያንን በሚያደርጉ ሰዓት ባንተ ላይ ውለታ ይፈልጋሉ እንድታስብበት ነው ፈልገው የራስ እንትን እኔ ግን ነገ ያቺ ልጅ ምን አለችኝ ትለኛል ገብቷል ላሽ የምትለው ነገር አይኖርህም ማለት ነው ልክ በእንደዚህ አይነት ነገር ስላንተ ስትል ተሳደብና ጌም አስገባኝ ስትል ትገባል ገብቷል ከዛ በዛው ድባብ ነው እሷ የምትገባው ገብቷል በዛው ድባብ ነው እሷ የምትገባው እና አንተ እዛ ድባብ ውስጥ መቆየት ነው የምትፈልገው እዛ ድባብ ውስጥ መቆየት ካልፈለክ ላሽ በለው ነው ማለት በተለይ እነዚህን ፋሚሊዎች ያ እነሱ ላሽ ስላልክ መንግስት እርምጃ ወስደብ ለምን የምትፈራ ኦሮሞ ምናምን ብለሉ ጂጂ አይደለች ለኔ ተዋት ያ አይ ከሷ ጋር ግማማለው እዛው ቦታ ላይ ተመችቶኛል እዛው ተወዝፌ የሆነ እንደ ኩሬ ውሃ እዛው ከውጭ ቤ መሽተት ፈልጋለሁ ካልክ ፑሽት እኔም እገባበታለሁ ግን እንዳትረሳው እስር ቤት ስገባ እስር ቤት እንደምትገባ አታውቀውም ነበር ፖሊስ መጥቶ ሲወስድ ይሄን ያህል ጊዜ እንደምትቆይ አታውቅም ነበር ዮኒ የሚያደርገው ነገር ምን ያህል መዘዝ ሊሆንብ እንደሚችል አታውቅም ነበር የነንተናም ይሄው ነገር ነው የሚያስከተልብ ጂጂና ዮኒ አንድ አይነት ጭንቅላን ያላቸው ነገሮችን የሚመነዝሩበት መንገድ አንድ አይነት ነው የፈለገ ቢሄዱ ከፖለቲካና ከዘር ውጪ ምንም አያስቡ ላይቭ ላይ ስትቀመጥ ደግሞ ሲበዛብ ወይ በጌም በምን የሆነ ነገር ትናገራል እነሱ እድሜ ልካቸውን ሲናገሩ ስለነበረ ሴቭ የሚያረግባቸው የለም ምክንያቱም
ሁሌም መንቻካ ነገር ሲያወሩ ነው የሚሰማው። አንተ ላይ ግን ቶሎ ነው እንትን የሚባልብህ ገብቷል። እና በጣም ብትጠነቀቅ ጥሩ ነው ብዬ ነው የማስበው። በተለይ ኢትዮጵያ ያላችሁ ወጣቶች እዛ ሴት ልጇ ከሷ የበለጠች ደደብ ቁሻሻ ናት። ቁሻሻ ልጅ ነው ያላት። በጣም ቁሻሻ ናት። ጂጂ 15 ዓመት የምናውቀውን ቁሻሻ ገና በስንት ወር የ15 ዓመቱን ቁሻሻ በአንድ ጊዜ ነው ያየንባት። እቺ ልጅ 15 ዓመት ሚዲያ ላይ ብትቆይ ደግሞ ምን አይነት ግማታ መንቻካ እንደሆነች ግልጽ ሆኖ ይታያቸዋል። ገባች? የጂጂን የ15 ዓመት ቆይታ በ3 ወር ነው በ4 ወር ውስጥ ነው ተንትና የጨረሰችው። ገብቷል? እያንዳንዱ አሁን ባለፈው ሞጣን የተናገረችውን ነገር አይታል። ሞጣን የተናገረችው ሞጣ አልጠይቃትም ስለ ኦሮሞ ምናምን። እናንተ ኦሮሞ ራሱ የኢትዮጵያን ባንዲራ አስጠብቆ ኢትዮጵያን አስጠብቆ ለምን ነው ኢትዮጵያ ማለት የሚከብደው ነው ያለው። እንደውም ሙሉ የኢትዮጵያን ጥበቃ የኢትዮጵያን ማንነት አሁን ኢትዮጵያ ያለችበትን ደረጃ ትልቅ ክሬዲት የሰጠው ሞጣ ለኦሮሞ ነው። እሷ ግን ምን ኦሮሞን ስታዩ አይናችሁ ደም ይለብሳል ብላ ወደ ሌላ ነገር ነው የቀየረችው። አየ ለምን ዘመኑ ኦሮሞ ነው ብለው ስለሚያስቡ ግዴታ በኦሮሞ ደግሞ የሚጠቀሙ ነው የሚመስላቸው። ያ ኦሮሞ ልጁን ያውቃል። እኔ ኦሮሞ አይደለሁም እንኳን ብሎ አንድ ሰው ቢክድ ልጁን ያውቃል። እንኳን የማንንም ልቅብቃሚና ቅንጥብጣቢ አይደለም። ያልገባቸው ነገር ገብቷል። ጭንቅላት ይሄንን አይና ይሄ ጭንቅላት ካንተ ጋር ይሄዳል። ጆን ዳንኤል የምነግርህ ነገር ይሄዳል። ይሄንን አስብበት። እኔ ብተችህ ቀን በተለይ በናየው ጉዳይ በምናምን ልተች ይችላል። ያ ነገር ደግሞ አይኔ ተመችቶኛል እንደዚህ ነው እንዳሰባችሁት አይደለም ተባለ። እንደገና የሌላ ሰዎች እጅ አካል እንዳለበት ሳውቅ አይ ላይፋቸው ለነሱ ልተውሷ እኔ ልቆምላት አስቤያለሁ ብዬ ያን ደረጃ ሄድኩኝ፣ አቆምኩኝ። ገብቷል። ግን እነሱ በሚያስቡት በሚሄዱት መንገድ አንተ ላይ አልሄድብህ። ገብቷል። ያ ይሄን ያህል ነፍሰ ገዳይ ወይም ደግሞ የአባቴ ገዳይ አይደለም። እያንዳንዱ ነገር በፖለቲካ በምናምን መንዝሬ የሚሄድብህ ማለት ነው። ጂጂና ዮኒ አንድ አይነት ጭንቅላት ነው ያለችው። ዮኒ አንድ ያስበልቶኛል ሁለተኛ ያስበላኝም ካልክ ጂጂ ደግሞ አንደኛ ልታስበላህ እንደሆነ እንድታውቅ እፈልጋለሁ። ግን እዚሁ ሚዲያ ላይ ነው ያለሁት። ሄለም ብላ የቀረ ነገር የነበሩ ሰዎች ንገሩት እሺ። ያ ዮኒ ሁለተኛ ያስበላኝም አንተ የመላጣ ልጅ ነው አለ ያልከው። ጂጂ አንደኛ ሁለተኛም ልታስበላ እንደሆነ ነው መነግረህ እሺ። የእውነት ከጭንቅላታቸው ጋር ማች የማታረክ ሰው ጋር ምን ትሰራለህ? እሷ ጃኒ መስደቧ ተመችቷል ማለት እሷ አንተ በሄድክበት ሁላ ቂጧን እየላስከ አጠገብ እንድትገኝ ካረክ ጃኒን ቁጭ ብላ የምትሰድበው ነገር ተመችቷል። እኔ ሰላም ነው የምፈልገው ድራማ አልፈልግም አላልክም እንዴ ጆን? ድራማ ማትፈልግ ከሆነ እሷ ሁሉ ቀን አንተ በዛ ጸብ ውስጥ ሁሉ ቀን ስላንተ እንዲሰላሰል የምታረገው ሁሉ ቀን ገብታ ስለ ጃኒ ስለ አዶኒ ስትሳደብ ነው የምትውለው። ያ ድራማ ካልተመቸ እሷ ጋር ሁሉ ቀን ምን ሰራል? ምን ታረጋል? የቱ ጨዋታ ስቦቹ ነው አብሮ የትኛው እንትን ቅጣት እንኳን ዘፈን ዝፈኝ ስትባል እኔ ኦሮምኛ ነው የአማርኛ እያለቻለ እንደ ቄንጥ የምታወጣው ማን ነው? ኦሮምኛና ምናምን በቃ ቅጣት ነው። ምን ነው ኦሮምኛ አማርኛ የሚባል እንትን ተቀጣ ሲባል ትቀጣል። ወደ ዘር የምትወስድ እንደዚህ አይነት ጭንቅላት እንዴት ካንተ ጋር ይሆዳል? ገብቷል። ድራማ አልፈልግም ከነጃኒና ከናዶናይ ጋር ካልክ እና አዶናይና ጃኒ ቀኑ ሙሉ ቁጭ ብላ ስትሰድብ የምትውል ልጅ እሷን በሄድክበት ቦታ ላይ ጌም ውስጥ አስገብት